በቀኝ ጎናችሁ ተኝታችሁ የምታድሩ ከሆነ ሳታውቁት በገዛ አሲዳችሁ ሰውነታችሁን እየቀቀላችሁት እንደሆነ ታውቃላችሁ። ይህ ንግግር ደስ ላይል ይችላል፣ ግን እውነታው ይህ ነው። አዎ፣ ያ የሚያቃጥለው የጨጓራ ቃር፣ የሆድ መነፋትና የጠዋት ድካም ዋና ምክንያት ክኒን አለመውሰድ ሳይሆን አልጋ ላይ በምተኙበት አቅጣጫ ስህተት ነው። ዛሬ ማታ አቅጣጫችሁን ወደ ግራ ብቻ በመቀየር ጨጓራችሁን ከቃር፣ ልባችሁን ከጫና፣ አእምሯችሁን ደግሞ ከመጥፎ መርዞች መከላከል ትችላላችሁ። ሳይንሱ እንደሚለው በግራ ጎን መተኛት የሰውነት የማጽጃ ቁልፍ ወይም ሪሴት በተን ነው ይለናል። ግን ለምንድን ነው ይህ የሆነው? ብዙዎቻችን ለምን ስለዚህ ነገር አልተነገረንም? ይህ ቪዲዮ ለቀጣዮቹ 40 ዓመታት ለጤናችሁ ዋስትና ሊሆን ይችላል። እስከ መጨረሻ አብራችሁን ከቆያችሁ በ7 ቀን ውስጥ ለውጥ የምታዩበትን ልዩ ዘዴና እንቅልፍ ሳይረበሽ በግራ ጎን የምተኙበትን ብልሃት እነግራችኋለሁ። ቤተሰቦቼ፣ ዛሬ የምነግራችሁ ነገር ዝም ብሎ የጤና ወሬ አይደለም፣ የህይወታችሁን ጥራት ለዘላለም የሚቀይር ድብቅ ሚስጥር ነው። ይህ ቪዲዮ ለብዙዎች እንዲዳረስ ላይክና ሰብስክራይብ ማድረግ እርዳታችሁን ጠይቃለሁ። በዓለም ላይ በቢሊዮን የሚቆጠሩ ሰዎች በየቀኑ የሚሳሳቱበትን አንድ ትልቅ ነገር አለ። እሱም አተኛኘታቸው ነው። ጠዋት ስትነሱ ዛሬስ ምን አይነት የጨጓራ ህመም ይከተለኝ ይሆን ብላችሁ ተጨንቃችሁ ታውቃላችሁ? ወይስ ደግሞ በእንቅልፍ ተኝቼ ለምንድነው ሁልጊዜ ድካም የሚሰማኝ ብላችሁ ራሳችሁን ጠይቃችሁም ይሆናል። መድኃኒት ቤት እየሄዳችሁ ለቃር የሚሆን መድኃኒቶችን ተገዙ ይሆናል። ግን መድኃኒቱን ለጊዜው ምልክቱን ያጠፋል እንጂ ችግሩን እስከ መጨረሻው አይፈታውም። የኢትዮጵያ ጥበብ መድኃኒቱ በውስጥ አለ ይላል። ሳይንስ ደግሞ ተፈጥሮን ተከተል ብሎ ይመክራል። በሀገራችን ኢትዮጵያ ውስጥ ከ10 ሰዎች 7 የጨጓራ ችግር፣ የቃር ስሜት ወይም የሆድ መነፋት እንዳለባቸው መረጃዎች ያሳያሉ። ይህ ቪዲዮ ሲያልቅ ስለ ሰውነቱ ያላችሁ ግንዛቤ ሙሉ በሙሉ ይቀየራል። ስለ ተፈጥሮ ድንቅነትም ትረዳላችሁ። ስለዚህ ስልካችሁን ዱኖ ዲስተርብ ላይ አድርጋችሁ ትኩረታችሁ ሙሉ በሙሉ እዚህ ጋር አድርጉልኝ። ዝግጁ ናችሁ? ወደ አስገራሚ ሰውነት ጉዞ አብረን እንግባ። በመጀመሪያ የጨጓራ ችግር በሀገራችን ለምን እንደተደረሳት እንደተስፋፋ በጥልቀት እንረዳ። እኛ ኢትዮጵያውያን ባህላችን እጅግ ደስ የሚል ነው። ነገር ግን የአመጋገብ ባህላችን ከእንቅልፋችን ጋር አይገጥምም። ቡና ሰርቶ የምንጠጣ ህዝብ ነን። ነገር ግን ቡና ብዙ አሲድ ስላለውና ካፌን ስላለው የጨጓራ በር የማላላት ዝንባሌም ይኖረዋል። እንጀራችን፣ ሽሮአችን፣ ቅቤያችንና ቅመሞቻችን ሁሉም ጤናማ ናቸው። ግን በትክክለኛው ጊዜ መበላትና መተኛት አለብን። ብዙዎቻችን ስራ ውለን ምሽት 3 ሰዓት ወይም 4 ሰዓት ላይ እንበላለን። ከዚያም ወዲያውኑ ወደ አልጋ እንሄዳለን። ይህ እጅግ አደገኛ ነው። ጨጓራችን ምግብን ለማፍላትና ለመፍጨት ቢያንስ 3-4 ሰዓት የረፍት ጊዜ ያስፈልገዋል። ቀጥታ በልተን መተኛት ማለት ጨጓራችን ከባድ ሸክም አሸክሞ ወደ እንቅልፍ መላክ ማለት ነው። በተለይ በቀኝ ጎናችን ስንተኛ ችግሩ እጥፍ ይሆናል። አሲዱ ወደ ጉሮሮ በቀላሉ እንዲሰደድ መንገድ እንዲከፍትለትም ይሆናል። አሲዱ ወደ ጉሮሮ በቀላሉ እንዲሰደድ መንገድ የከፈተለትም ስለሆነ ነው። ይህም የሚሆነው የጨጓራችን አቀማመጥ ከጉሮሮ በላይ ስለሚሆን የመሬት ስበት አሲዱን ወደ ላይ እንዲፈስ ስለሚረዳው ነው። የቃር ስሜት፣ የደረት ህመም፣ መራራ ጣዕምና በአፍ የምላስ መቃጠል፣ እነዚህ ሁሉ ምልክቶች ተራ አይደሉም። አንዳንዶች የልብ ህመም ይሆናል ብለው ይፈራሉ። ግን በእውነቱ የጨጓራ አሲድ ወደ ላይ መጥቶ የጉሮሮ ህዋሳትን ሲበላ የሚፈጠር ስሜት ነው። ይህ ችግር የሚጀምረው ቀላል ቃር ሆኖ ነው። ካልታከመ ግን ወደ ገርድ ሪፍሉክስ ዲዚዝ ይለወጣል። ገርድ ማለት የጉሮሮ ቁስለት፣ ስር የሰደደ ሳል እና የድምፅ መለወጥ፣ አልፎ ተርፎም ከባድ ቁስለት ማለት ነው። አስቡት፣ በቀላሉ አተኛኘታችሁን ባለማስተካከላችሁ ብቻ ድምጻችሁ ሲለወጥና ጉሮሯችሁ ለከፋ ህመም ሲዳረግ ይችላል። ሳይንሱ ምን እንደሚል በዝርዝር እናያለን። አሁን ትኩረታችሁን እዚህ ጋር አድርጉ። የሰውነታችን የውስጥ ካርታ በጥልቀት እናጥና። ብዙ ሰዎች ጨጓራችን መሀል ላይ ያለ ይመስላቸዋል። ግን ጨጓራችን የሚገኘው በሰውነታችን ግራ በኩል ዝቅ ብሎ ነው። ጨጓራችን ጄ የሚመስል ቅርጽ ያለው ከረጢት ሲሆን በውስጡ እጅግ ኃይለኛ አሲድ ይዟል። ይህ ሃይድሮክሎሪክ አሲድ የተባለ አሲድ ስጋና ጠንካራን ምግቦችን የማቅለጥ ኃይል ያለው አስፈሪ ፈሳሽ ነው። አስቡት፣ ይህ አሲድ ብረትን እንኳን ሊያቀልጥ የሚችል ኃይል አለው። ግን ጨጓራችሁ ለምን አይቀልጥም? ምክንያቱም ጨጓራችሁ በልዩ የሙከስ ሽፋን ስለተሸፈነች ራሷን ከዚህ አሲድ ትጠብቃለች። ነገር ግን ከጨጓራ በላይ ያለው የጥሪ ቱቦ ወይም ኢሶፖጀስ ግን ይህ ጥበቃ ሽፋን የለውም። ኢሶፖጀስ ከጨጓራ ጋር የሚገናኝበት ሎወር ኢስፖጂያል ስፊንክተር የተባለ በር አለው። ይህ በር በመደበኛ ሁኔታ ምግብ እንደ አንዴ ከገባ በኋላ ወደ ላይ እንዳይመለስ ይቆልፋል። ግን በቀኝ ስተኛ ጨጓራችን ከዚህ በር በላይ ከፍ ብሎ ይቀመጣል። በዚህ ጊዜ የመሬት ስበት አሲዱን ወደ በሩ ይገፋዋል። አንድ በግማሽ ውሃ የሞላ ጠርሙስ አስቡት። ጠርሙሱን ወደ ቀኝ ካዘነበል ነው ውሃው ወደ አፉ ይፈሳል አይደል? ተመሳሳይ ነገር በሰውነታችን ውስጥ ይከሰታል። በቀኝ ስንተኛ ጨጓራችን ያዘነብላል። አሲዱ በዚያ ዘንበል ውስጥ ቀጥታ ወደ ጉሮሮ መስመር ይመጣል። የመሬት ስበት ወይም ግራቪቲ አሲዱን በቀላሉ ወደ ላይ ይገፋዋል። በሩም ጫና ስለሚበዛበት ይከፈታል። ጉሮሮህም ለዚህ ኃይለኛ አሲድ አልተዘጋጀም። ስለዚህ እንደ እሳት ያቃጥላል። በዚህ ጊዜ ሂደትም ይቆስላል። ይህ ነው ቃር የምንለው። ስቃይ፣ ሌሊት እንቅልፍ የሚነሳህና የምትገላበጠውም ለዚህ ነው። አንዳንድ ሰዎች ሌሊት በሳል ይነቃሉ፣ ሳምባዬን ተጎዳ ብለው ይጨነቃሉ። ግን እውነቱ አሲዱ ወደ ላይ ወጥቶ ትንታ ስለፈጠረባቸው ነው።
ትንታ የሚመጣው አሲዱ ወደ መተንፈሻው ቱቦ ጠብ ሲል ሰውነታችን ራሱን ለመከላከል በሚያደርገው ጥረት ውስጥ ነው። ይህ ደግሞ በጊዜ ሂደት ለአስምና ለተለያዩ የመተንፈሻ አካል ችግሮች ይዳርገናል። አሁን በግራ መተኛት እንዴት ይህን ሁሉ መከራ እንደሚያስቆም እንመልከት። በግራ በኩል ስንተኛ ጨጓራችን ከጉሮሮ በታች ዝቅ ብሎ እንደ ኩሬ ተረጋግቶ ይቀመጣል። አሲዱ ወደ ላይ የመውጣት እድል አይኖረውም፣ ምክንያቱም ስበት ወደ ታች ወደ ጨጓራው ግርጌ ይስበዋልና። በግራ መተኛት ማለት ለጨጓራ ደህንነት የተጠበቀ ነው የሚል የሰላም መልእክት ማስተላለፍ ነው። ይህ በአሜሪካን የጨጓራና አንጀት ሐኪሞች ማህበር የተረጋገጠ ሳይንሳዊ ሀቅ ነው። ጥናቱ እንደሚያሳየው በግራ የተኙ ሰዎች 70% የቃር ስሜታቸው በጥቂት ቀናት ውስጥ ይቀንሳል። ምክንያቱም በግራ ስትተኙ ጨጓራችሁ ካለው ጄ ቅርጽ የተነሳ አሲዱ የሚቀመጥበትን ሰፊ ቦታ ያገኛል። የምግብ መፈጨት ሂደትም በግራ መተኛት በከፍተኛ ሁኔታ ይሻሻላል። ምክንያቱም የምግብ መፈጨሻ መስመር ከጨጓራ ወደ አነስተኛ አንጀት በግራ በኩል ስለሆነ ነው። በግራ ስተኙ ምግብ በተፈጥሮ በስበት ኃይል እርዳታ ወደ አንጀቶች ይፈሳል። ይህ ማለት የሆድ መነፋት፣ የጋዝ መፈጠርና የሆድ ድርቀትን በከፍተኛ ደረጃ ይቀንሳል። አሲድ ወደ ላይ እንዳይመለስ በማድረግ የጉሮሮ ካንሰር የሚያዝ እድልንም ትቀንሳላችሁ። በመላው ዓለም የጉሮሮ ካንሰር አሲድ ሪፍሌክስ ጋር ቀጥተኛ ግንኙነት እንዳለው የካንሰር ተመራማሪዎች ይናገራሉ። ይህ ማለት በግራ መተኛት ብቻ ለረጅም ጊዜ ጤናን ሹራስ እየገነባህ ነው ማለት ነው። ነገር ግን ጥቅሙ በጨጓራ ላይ ብቻ አይቆምም። ወደ ሌላኛው ድንቅ ሲስተም እንለፍ። ብዙዎቻችን ስለ ሊምፋቲክ ሲስተም ሰምተን እናውቅ ይሆናል። ይህ ሲስተም ግን የሰውነታችን የጤና ጠባቂ ሰራዊት ነው፣ ቆሻሻን የሚያስወግድ። በግራ መተኛት ይህን ሰራዊት እንዴት እንደሚረዳው ስትሰሙ ትገረማላችሁ። ሰውነታችን ሊምፋቲክ ሲስተም የተባለ አስገራሚ ፈሳሽ ማስወገጃ መስመር አለው። ይህ ሲስተም መርዛማ ነገሮችን፣ ባክቴሪያዎችንና የሞት ሴሎችን ከሰውነታችን ውስጥ ያጣራል። ልክ እንደ ከተማ ፈሳሽ ማስወገጃ ቆሻሻን የሰበሰበ ወደ ማጣሪያ ጣቢያ ይወስዳል። የሚገርመው ነገር የዚህ ሲስተም ዋናው ቱቦ ትሮዋቲክ ዳክት የሚገኘው በግራ በኩል ነው። ይህ ቱቦ ከመላ ሰውነታችን 75% የሚሆነውን መርዛማ ፈሳሽ የሚሸከም አውራ ጎዳና ነው። በግራ በኩል ስንተኛ ሰውነታችን መርዛችን ለማጣራት የሚጠቀምበትን ጉልበት ይቀንሳል። ምክንያቱም ስበት ወይም ግራቪቲ መርዝ ወደ ጣሪያው ጣቢያ በቀላሉ እንዲፈስ ስለሚረዳው ነው። በቀኝ ስትተኛ ግን ሰውነታችን መርዙን ለአቀበት እንዲወጣ ለማድረግ ሌሊቱን ሙሉ ሲታገል ያድራል። ለዚህ ነው በግራ ስትተኛ ጠዋት ስትነሳ የቆዳ ጥራት ያለውና መንፈስ የታደሰ የሚሆነው። ጠዋት ስትነሱ ፊታችሁ ማበጥ ወይም አይን ስር የመክበር ስሜት የሚጠፋው ቆሻሻን በደንብ ስለተወገደ ነው። ይባስ ብሎ ለአእምሯችንም ሊምፋቲክ ሲስተም የተባለ የራሱ ልዩ ማጽጃ አለው። ይህ ሲስተም የተገኘው በቅርብ ጊዜ ሲሆን የሚሰራው እኛ ጥልቅ እንቅልፍ ላይ ስትሆን ብቻ ነው። ጥናቶች እንደሚጠቁሙት በጎን መተኛት በአእምሮ ውስጥ ቤታ አሞይሌድ የተባለ መርዝን ያስወግዳል። ይህ መርዝ በአንጎል ውስጥ ከተማቸ አልዛይመር ወይም የመርሳት በሽታን ያመጣል። በግራ መተኛት ይህን መርዝ የማጽዳት ሂደቱን በ25% የበለጠ ውጤታማ ያደርገዋል። እንግዲህ አስቡ፣ በግራ መተኛት ለአሁን ቃርህ ብቻ ሳይሆን ለወደፊት አእምሯችንም ዋስትና ነው። አእምሮ በደንብ ካልጸዳ ጠዋት ስትነሱ የጭጋግ ስሜት ወይም ነገሮችን የማስታወስ ችግር ያጋጥማቸዋል። አሁን ወደ ሌላኛው ንጉስ ወደ ልባችን እንሄድ። ልባችን 75% የሚሆነውን በሰውነታችን ግራ ክፍል ውስጥ ነው የሚገኘው። ልብ ደምን ወደ መላ ሰውነት ለመርጨት ከፍተኛ ግፊትና ኃይል ትጠቀማለች። በግራ ስተኙ ጥልቅ የሆነ የደም ስር ወይም አውርታ ወደ ታች ስለሚዞር ልብ ደም ለመርጨት የስበት ኃይልን ትረዳለች። ይህ ማለት ልባችን በእንቅልፍ ሰዓት እጅግ በጣም አስፈላጊ የሆነ እረፍት ታገኛለች ማለት ነው። በቀኝ ብትተኙ ግን ልባችን ደም ወደ ላይ አንጋጣ ለመርጨት ተፈጥሮ መታገል ይኖርባታል። የልብ ህመም ያለባቸው ሰዎች በግራ መተኛት የደም ግፊታቸው እንዲረጋጋ እንደሚረዳቸው የልብ ሐኪሞች ይመክራሉ። ጉበታችን ደግሞ በቀኝ በኩል ነው። በሌሎች አካላት ላይ ተጭኖ ጫና አይፈጥርም። ጉበት የሰውነታችን ዋና ማጣሪያ ነች። በቀን ከ500 በላይ ተግባራትን ትሰራለች። በግራ መተኛት ጉበት በነጻነት እንድትሰራና መርዝን በብቃት እንድታጣራ ምቹ ቦታ ትሰጣለች። እንዲሁም ስፕሊን የተባለችው የደም ማጣሪያ በግራ በኩል ናት ያለችው። በግራ ስተኙ ደም ወደ ስፕሊን በቀላሉ እንዲፈስ በማድረግ የበሽታ መከላከያን ታጠናክራለች። አያችሁ፣ መላ የሰውነታችን ንድፍ አርኪቴክቸር የተሰራው በግራ በኩል እንድታርፉ ታስቦ ነው። ተፈጥሮ በጭራሽ ስህተት አትሰራም። እኛ ግን ተፈጥሮን ላለመስማትና ለመከተል ቸልተኞች ሆነናል። ይህን እውነት መከተል ማለት ከደም ግፊት፣ ከቃርና ከልብ ድካም ራስን የመጠበቅ ማለት ነው። የ7 ቀን ፈተና። ዛሬ ማታ ስትተኙ በግራችሁ ተኙ። ለመልመድ ከጀርባችሁ ትራስ ተደገፉ። ለ7 ቀናት ሞክሩትና የሚሰማችሁ ለውጥ ኮሜንት ላይ ጻፉልኝ። ጤና ይስጥልኝ። አመሰግናለሁ።